አገር አቀፍና ክልላዊ ፈተናዎች ያው እናንተ የገመገማችሁት አለ 6ኛም 8ኛም 12ኛ ክፍሎችም አሉ። ግን ሞር ደግሞ አሁን በዘንድሮ በዲጂታል ነው ፈተናው ይሰጣል እየተባለ ያለውና ትምህርት ሚኒስቴር እንደዛ ብሏል። የተለያዩ ወረዳዎች እንዴት ነው አሁን ተማሪዎችን በዲጂታል ከዲጂታሉ ጋር የማስተዋወቁ ስራ ምን ያህል እየሰሩ ነው? ይሄንን እንደ ዞን እንዴት ገመገማችሁ? እንዴት አያችሁት? ጥሩ እንግዲህ የትምህርት ሂደቱም አሁን ዓለም ያደገችና ያሄደች ካለችበት ከቴክኖሎጂ እድገት ጋር አብሮ ከፍ እያለ እየደነ ያለው ያው በሌሎች ዓለማት ቴክኖሎጂን በአብዛኛው በዋናነት ራሱ አገልግሎት ላይ ያዋለ ያለው የትምህርት ሴክተሩ ነው። ያው የኛ የኢኮኖሚያችንና የእድገታችን ሁኔታ ደግሞ ብዙ ጊዜ ከወረቀትና ከስክሪፕቶ ያልተላቀቀ የትምህርት ሂደት ውስጥ ነው ረጅም ዘመን ያሳለፍነው። አሁን ግን ባለው ቴክኖሎጂ በተለይም የ12ኛ ክፍል ተማሪዎች ፈተናን ብቻም ሳይሆን እንግዲህ በዩኒቨርሲቲ የመውጫና ሌሎች የመግቢያ ፈተናዎችን በሙሉ በዲጂታል ከማድረግ አንፃር እንደ ሀገር ሰፊ ስራ የተሰራበት ነው። በ12ኛ ደረጃን ተማሪዎች በዲጂታል በቴክኖሎጂ በተደገፈ ፈተና ከመስጠት አንፃር የጀመርነው አሁን አይደለም። ያው ቀድሞ በዞኑ አስተዳደር ስር የነበረው ድላ ከተማ ላይ ለ2 ዓመታት ተማሪዎችን ያስፈተንበት ሁኔታ አለ። በዚህም የተሻለ ተሞክሮዎች አሉ። የዘንድሮ ለየት የሚያደርገው ትምህርት ሚኒስቴር ለሁሉም ትምህርት ተማሪዎች ኦንላይን ፈተና መፈተን አለባቸው የሚለውን አቅጣጫና አቋም አስቀምጠዋል። ከዛ አንፃር እንዴት የሚለው ጉዳይ ስታሰብ ከተግዳሮቶቹ ባለፍ ጠቀሜታዎቹ ላይ ማህበረሰቡም የትምህርት አጠቃላይ ባለድርሻ አካላትም በተገቢ እንደ ሀገር መረዳት ያለብን ጉዳዮች አሉ። ዲጂታል ፈተና ሲባል አንዱ ከፍተኛ በወረቀት ህትመት የሚባክን የሀገሬንም ሀብት የሚቆጥብ ነው። በሀገር ደረጃ ስታሰብ የፈተና ህትመት ከሚፈጥረው ጫና አንፃር ትምህርት ሚኒስቴሩ በአጭር ጊዜ በቴክኖሎጂ ያለምንም የውጭ ምንዛሪ ከሚመጣ ግብአት ውጪ ፈተናውን ማስኬድ የሚቻልበት እድል የሚፈጥር ነው። ሁለተኛ እንደ ትምህርት ሚኒስቴር እንደ ተቋም ለፈተና እርማት የሚፈጀውን ጊዜ እጅግ በጣም የሚቆጥብ ነው። ከዛም አልፎ ወደ ተማሪ ሲወሰድ በቴክኖሎጂ የተደገፈ ፈተና ሲሰጥ ኮምፒውተሩ ራሱ ጋይድ ስለሚያደርግ ወረቀትን በመገለባበጥ የሚፈጠረውን በፈተና ወቅት የሚፈጠረውን ኮንፊዥን የሚፈታና ተማሪዎች አንዱን ጥያቄ ሲዘሉ እንኳን ያ በትክክል መልስ ያልመለሷቸውንም ጥያቄዎች ጭምር ለይቶ ኮምፒውተር ላይ በትክክል ተማሪዎች ወደ ኋላ ተመልሶ ለመስራት የሚያስችል ግልጽ የሆነ መሆኑ አንዱ ተማሪዎችን የሚደግፍ ነው። ከዛ አንፃር በሌላ መልኩ ደግሞ ተማሪዎች በማቅለምና በእርሳስ በመለየት መልስ በመጻፍ የሚያስጠፉትንም ጊዜ በቀላሉ በአንድ ጊዜ ምልክት ብቻ በማድረግ አቅልሞ የሚያልፉበት የፈተናን ጊዜ ተማሪዎች እንዳያባክኑ የሚያደርግ ቀጥሎም ደግሞ ተማሪዎች እየሰሩ ያሉትን ፈተናና የተሰጣቸውን ጊዜ ምን ያክል እንደተጠቀሙ ኮምፒውተሩ ራሱ የሰሩትንና ያልሰሩትን ጥያቄ ግልጽ አድርጎ የሚያሳይ በመሆኑ ልጆቹ ተፈታኞቹ በኮምፒውተር በታገዘ መንገድ ጊዜያቸውን በአግባቡ እንዲጠቀሙ የሚያደርግ ነው። ስለዚህ ለተማሪዎቹ ሆነ እንደ ትምህርት ሚኒስቴር እንደ መንግስትም እጅግ በጣም ከፍተኛ ጠቀሜታ ያለው ነው። ከዛ አልፎም ኩረጃንም ከመከላከል አንፃር እጅግ በጣም አዎንታዊ የሆነ ነው። በዚህ ይሄ ቴክኖሎጂ ተጠቅሞ መፈተኑ በዚህ ልክ እንደ ሀገርም እንደ ተፈታኝ ተማሪም የተሻለ ሆኖ ሲገኝ፣ ነገር ግን ትልቁ ተግዳሮት የግብአት እጥረት ነው። እንደ ሀገርም አሁን 100% ይሰጣል ሲባል ያው ትልቅ እርምጃዎችም ዘዴዎችም ተዘይደው ተማሪዎች አሁን ያለን ተማሪና የሚያስፈልገው ኮምፒውተር የሚያስፈልገው የግብአት አቅርቦቱ የሚመጣጠን አይደለም። ለዚህም እንደ አማራጭ የተወሰደው ተማሪዎች አንድን ፈተና
ለሶስት ዙር እንዲፈተኑ የማድረግ ስራ ነው እየተሰራ ያለው። ይሄ ማለት ምንድነው? ብዙ አይነት ፈተና ለማዘጋጀት ትምህርት ሚኒስቴር የተገደደበት ሁኔታ አለ። ያኛውን ችግር ለመፍታት በኮድ ማለት ነው። በኮድ የተለያዩ ፈተናዎች ይዘጋጅና በተደጋጋሚ በብዙ ዙሮች ፈተና የሚሰጥበትን አንዱ አማራጭ እየተከተልን ያለንበት ነው። እንደ ዞናችን ደግሞ ይሄን ፈተና ከመፈተን አንጻር በተለይም ምን አለን የሚለውን ጉዳይ ሲታሰብ በደንብ አቅደን ካለፈው ከ2 ወር ጀምሮ ሰፊ ዝግጅት ስናደርግ ቆየንበት አለ። በእኛ አቅም እንደ ዞናችን አሁን ካሉን 23 አካባቢ ፈታኝ ትምህርት ቤቶች በትምህርት ቤት በቂ የኮምፒውተር አቅርቦት፣ በቂ የኢንተርኔት እና የጄኔሬተር አቅርቦት መሰረታዊ ጉዳዮች ናቸው። እነዚህን ከማሟላት አንጻር እንደ ዘንድሮ የተዘጋጀ ነው። አጠቃላይ ከ3413 ከሚፈተኑ ተማሪዎች ወደ 1116 ተማሪዎችን በዞናችን በራሳችን አቅም ኦንላይን ፈተና ለመስጠት ዝግጅት እያደረግን ያለንበት ሁኔታ አለ። እነዚህም በተለይ ወናጎ ማዕከል ወናጎ ላይ የወናጎ 2ኛ ደረጃ ትምህርት ቤት ተማሪዎች ወናጎ ላይ እዛ የሚፈተኑ ይሆናሉ። ይርጋ ጨፌ ላይ የአዳሜና የይርጋ ጨፌ ተማሪዎች እዛ ይፈተናሉ። ሌላ 4ኛ ትምህርት ቤት ጨለለቅጡ ላይ የጨለለቅጡ 2ኛ ደረጃ ትምህርት ቤቶች እዛ የሚፈተኑ ቅድመ ዝግጅት እያደረግን ያለ ነው። ከነዚህ አንጻር የኮምፒውተር አቅርቦታችን አብዛኛው እነዚህ 3ቱ ማዕከላት ላይ የሚችል ሆኖ ቅድመ ዝግጅት አሁን ኦልሞስት እያጠናቀቅን ያለንበት ሁኔታ አለ። ቀጣይ የሚቀሩ የቴሌ ኔትወርክ የማገናኘት ስራዎች ከኦፕቲካል ፋይበር ጋር የማገናኘት ስራዎች እየተጠናቀቁ ነው ያሉት። ጎን ለጎን የተማሪዎች ውይይትም አካሂደናል። ተማሪዎች በስነ ልቦና በኮምፒውተር የታገዘ ፈተና መፈተን ምን ማለት እንደሆነ ውይይት አድርገዋል። እነዚህን ተማሪዎች እስከ ሰኔ 24 ከፈተና በፊት ፈተናውን እንዴት መፈተን እንዳለበት የምናሰለጥንበት መርሃ ግብር አለ። በአጭሩ ተማሪዎች የኮምፒውተር ማውዝን ብቻ በመያዝ እነዚህን የመፈተኛ አፕሊኬሽኖችን ሴፍ ብራውዘር የሚባለውን በቀላሉ ማንቀሳቀስ የሚችሉበት በትምህርት ቤቶች የሚገኙ የአይሲቲ መምህራንን በመጠቀም እያንዳንዱ ተማሪ ለፈተና የሚበቃ እውቀት እንዲኖረው የማድረግ ስራዎች አሁን እየሰራን ስለምንገኝ ከፊታችን ካለው ከግንቦት ወር ጀምሮ ተማሪዎችን የማለማመድ ስራ የምንሰራ በመሆኑ ኦልሞስት እንደ ዞናችን ከ35% በላይ ተፈታኝ ተማሪዎችን በራሳችን አቅም ኦንላይን የምንፈትንበት ነው የሚሆነው። ሌሎቹ የቀሩ ተማሪዎች በዲላ ዩኒቨርሲቲ ኦንላይን የሚፈተኑ ይሆናሉ። ስለዚህ የትምህርት ዘርፉ በዚህ ልክ ዲጂታል አድርገን ከወረቀት ንክኪ ውጪ የሆነውን ፈተና የምንፈትንበት አግባብ ስላለ በዚህ ደረጃ በትምህርት ቤት በከተማ አስተዳደር እና በዞን ብሎም በክልል ትምህርት ቢሮ በቅንጅት እነዚህን ስራዎች በውጤታማነት ለማጠናቀቅ ሰፊ ዝግጅት እያደረግን ያለን በመሆኑ ካለንም ከ2 ዓመት የዲጂታል ፈተና ከማስፈተን ተሞክሮ አንጻር በትክክልም ልንወጣ የምንችልበት እድል አለ። እንግዲህ ከአቅም በላይ የሚገጥሙ የኤሌክትሪክ መቋረጥ፣ የቴሌ ኔትወርክ ችግሮች ጋር ተያይዞ ያሉ ጉዳዮችን ትምህርት ሚኒስቴር እና እንደ አገር የሚፈቱ ችግሮች በመሆኑ በቅንጅት እየሰራን ነው የምንገኘው። እንግዲህ ክቡራትና ክቡራን ተመልካቾቻችን የውይይት ሰዓታችን አሁንም እንደቀጠለ ነው የሚገኘው። ማንሳት የምፈልገው ጥያቄ በምገባ አሁን የተለያዩ አካባቢዎች የምገባ ፕሮግራሞች እየተካሄዱ ነውና የምገባው ፕሮግራም እንዴት ነው በዞን ደረጃ እየተመራ ያለው? በሁለተኛነት ደግሞ የምናነሳው መጠነ ማቋረጥ ላይስ ዞኑ ምን እየሰራ ነው የሚለውን ጥያቄ የምናነሳ ነው የሚሆነው። ስለሚኖረን አብሮነት ስለሚኖረን ቆይታ ሁሉ እጅግ አድርገን እናመሰግናለን። የጌዲዮ ዞን ትምህርት መምሪያ ኃላፊ አቶ ዘማች ክፍሌ አብሮን ነው የሚገኙት። አሁንም ወደ እሳቸው እመራቸዋለሁ። መልካም ቆይታ። ያው ከችግር ተማሪዎችን ማላቀቅና የምግብ ፍጆታን የመሸፈን ጉዳይ አድርጎ ብዙዎች ይረዳሉ።
የትምህርት ምገባ ደግሞ በራሱ ከትምህርት ዘርፍ አንጻር ሲታይ በአንድ ሀገር ውስጥ ለዜጎች ትምህርትን በፊታዊነት ማዳረስ የሚለው የትኛውም ሀገር በፖሊሲ አያይዞ የሚያወጣ አንዱ መርህ ነው። በዓለምም ደረጃ ቢሆን ፊታዊ የትምህርት ተደራሽነት ለዜጎች የማዳረስ ጉዳይ ከ100 ዓመቱ ግቦችም ውስጥ አንዱ የተቀመጠ ቁልፍ ግብ ነው። ይህን ስናሳካ ትምህርት በፊታዊነት ተደራሽ ሆነ ሲባል ተማሪ የገጠርም ሆነ የከተማ ወንዱም ሆነ ሴቱ ሙስሊምም ሆነ ክርስቲያኑ ያለምንም ልዩነት በአንድ ትምህርት ቤት የመገኘት የአካል መገኘት ብቻ አድርጎ ሰው ይወስዳል። ከትምህርት አንጻር ስንረዳ ግን የፊዚካል ወይ የአካል መገኘት ብቻ አይደለም። ተማሪ ትምህርት ቤት ተገኝቶ ስነ ልቦናው የመማር ዝግጁነቱ ሙሉ እስካልሆነ ድረስ በአካል ትምህርት ቤት ብቻ መገኘት ብዙም ፋይዳ የለውም። አንዱ መሰረታዊ ችግር ተብሎ የሚታሰበው ከኑሮ ማህበራዊ ከኢኮኖሚያዊ ችግሮች መነሻ አንጻር ተማሪ ተመግቦ ትምህርት ቤት መምጣት አንዱ የተማሪዎችን ስነ ልቦና ወጥ ከሚያደርጉ ነገሮች ውስጥ አንዱ ነው። ከዛ አንጻር ተመሳሳይ ዩኒፎርም ለብሶ ሌላ ተማሪ በልቶ ይመጣል። ሌላ ተማሪ በልቶ ካልመጣ ያ ተማሪ በአካል እዛ አለ እንጂ ተመግቦ ያልመጣ ተማሪ ስነ ልቦና እዛ ትምህርት ቤት አይገኝም። ለዚህ ነው የትምህርት ቤት ምገባ ከምግብን በሰብአዊነት ለዜጎች የመስጠት ጉዳይ ሳይሆን ትምህርትንም ለዜጎች በፊታዊነት የማዳረስ ጉዳይ አካል ተደርጎ ነው የሚወሰደው እና ብዙ ዓለም ሀገራት የትምህርት ቤት ምገባን ይተገብራሉ። እንደ ሀገራችን ግን በስፋት በአጭር ጊዜ ነው የተጀመረው። እንደኛም አካባቢ እንደ ዞናችንም በየዓመቱ በዓለም ምግብ ፕሮግራም እና በክልል ትምህርት ቢሮ ድጋፍ ውስን ትምህርት ቤቶችን እና ለአደጋ ተጋላጭ የሆኑ ትምህርት ቤቶች ማህበረሰብ አለባቸውን ለይተን ምገባ እያካሄደን ያለንበት ሁኔታ ነው ያለው። እንደ አጠቃላይ ሁሉም ትምህርት ቤቶች ምገባ ያስፈልጋል የሚለውን ማህበረሰቡም እንደ መንግስት አካላትም ሁሉም ሊረዱ የሚገቡት ጉዳይ ነው። ነገር ግን ባገኘናቸው አጋጣሚ በዘንድሮ ዓመት በዓለም ምግብ ፕሮግራም በዞናችን በገጠመው የተፈጥሮ አደጋ ወደ 19 ትምህርት ቤቶች ከ7000 በላይ ተማሪዎች ምገባ እያካሄድን ነው ያለነው። ባለፉትም 2 እና 3 ዓመታት በየዓመቱ ከ16 በላይ ትምህርት ቤቶች ኦልሞስት ከ10000 እስከ 12000 ተማሪዎች የግማሽ ዓመት በተለይም የምግብ እጥረት በሚገጥምባቸው ወራቶች ምገባ እያካሄድን የመጣንበት ሁኔታ አለ። ይሄ አሁን ካለው ከአጠቃላይ ተማሪዎች አንጻር ሽፋኑ እጅግ በጣም ዝቅተኛ ነው። እጅግ ዝቅተኛ ነው። ይሄን በማህበረሰብ ድጋፍ በዘንድሮ ዓመት ወደ 34 ትምህርት ቤት ከፍ አድርገን ምገባ እናስጀምራለን የሚል እቅድ አቅደን የነበረ ቢሆንም በአሁኑ ወቅት ወደ ተግባር የገቡ ከ20 ትምህርት ቤቶች የሚበልጡ አይደሉም። ይሄን ማህበረሰቡንም ባለሀብቱንም ግብረሰናይ ድርጅቶችንም ሆነ እንደ መንግስት ታስቦበት መቀጠል ያለበት ስለሆነ ፋይዳውን በተገቢ ተረድቶ ህዝቡን በማንቃት ለትምህርቱ ጥራት ወይንም ለትምህርት ፊታዊነት እውን መሆን ምገባን በስፋት መቀጠል ያለብን መሆኑን እኛም እንደ ዞናችንም እቅድ ይዘናል። የተጀመሩባቸውም ትምህርት ቤቶች ውጤታማ ሆነው እንዲሄዱ ከመደገፍ አንጻር እንደ ዞናችንም እየደገፍን ያለንበት ስለሆነ ማህበረሰቡም ይሄን አረዳድ በተገቢ መረዳት ያስፈልጋል። ባለድርሻ አካላትም በዚህ እሳቤ ትውልዱን ትምህርት ቤት ላይ መመገብ እንደ አንዳንድ አካባቢ ከተማ ውስጥ ላይ የምግብ ድጋፍ ከምናደርገው ባሻገር ሰፊና ጠለቅ ያለ እሳቤ መሆኑንም ጭምር በተገቢ በዛ አጋጣሚ ማወቅ ጥሩ ነው የሚል ሀሳብ አለኝ። እሺ እንግዲህ ያው እዚሁ ላይ ተያያዥ ጥያቄ አንስቼ ነበር። መጠነ ማቋረጥስ ላይ ምንድን ነው የተሰራው ስራ? ያው ተማሪዎች በተለይ አንዳንድ አካባቢዎች ላይ ያው ወቅታዊ በተለይ እስከ ጥር ወይም ታህሳስ ተማሪዎች ይማሩና ከዛም በኋላ ግን መጠነ ማቋረጡ እየጨመረ የሚሄድበት ሁኔታ አለና እሱ የመቀነስ ስራ ተሰርተዋል ወይ? ጥሩ። የተማሪዎች መጠነ ማቋረጥ እንደ ዞናችን አንዱ ትልቁ ተግዳሮት ነው። ይሄም አሁን በአጭር ጊዜ ብቻ የተከሰተ ሳይሆን
ለረጅም ጊዜያት አንዱ በማህበረሰባችን ውስጥ ያሉ እሳቤዎች ውስጥ ለትምህርት ትልቅ ቦታ የመስጠት ጉዳይ በአንድ በኩል አዎንታዊ ለትምህርት ዘርፍ ያለ የማህበረሰብ አመለካከት ሆኖ በሌላ መልኩ ደግሞ ትምህርትን ከኢኮኖሚና ከወቅቱ ከሚገኘው ሀብት አንፃር አያይዞ በማየት በተለይም ያው ቡና አብቃይ አካባቢ መሆን በተለይ ቡና ለቀማ በቡና ንግድ ወቅት ሰፊ ተማሪዎች ከትምህርት ቤት በመቅረት ያን ተያይዞ ደግሞ ያው ትምህርት የሚማረው ሰው የሆነ ሀብት ለማፍራት ብቻ አድርጎ በአንድ በኩል የማሰብ ዝንባሌን ከፍ በማድረግ አብዛኛው ወጣቶች ከትምህርት ማንበብ ማስላትን ከቻሉ ትምህርትን የማይቀጥሉበት ሁኔታ አለ። ይሄን አዎንታዊ በሆነ መንገድ የማህበረሰብ ሰፋፊ ውይይቶችንም አካሂደናል። በተለይም ደግሞ ባለፉት ዓመታት እጅግ በጣም ከፍተኛ መጠነ ማቋረጥ ሲመዘገበ ነበር መሆኑን እንደ ዞናችንም ገምግመን ከዞኑ ማህበረሰብ ጋር በተደጋጋሚ ባደረግናቸው ውይይቶች ባለፈው ዓመት ከ13% በላይ ተማሪዎች በቁጥርም ከ27000 በላይ ተማሪ ከትምህርት ገበታ ውጭ የነበረ መሆኑን ገምግመን ክርምቱንም ጭምር በትምህርት ቤቶች በተደረጉ ጥረቶች ዘንድሮ ላይ የመጠነ ማቋረጥን ደረጃ ወደ 6.3% ዝቅ ማድረግ ተችሏል። ይሄ ሲታይ በግርድፉ አዎንታዊ ውጤት ያለ መሆኑን በንጽጽር ያመላክታል። ነገር ግን ከትምህርት ብክነት አንጻር ሲታይ ተማሪዎች አያቋርጡም ማለት አይቻልም። ያው ማህበራዊ ሌሎች ተፈጥሯዊ ችግሮች በሰው ልጅ ላይ እንደሚገጥም ታሳቢ ይደረጋል። በትምህርት ዘርፉ ደግሞ ያለው እሳቤ እጅግ በጣም ዝቅ ብል ከ5% በላይ ተማሪ ከትምህርት ማቋረጥ የለበትም የሚል ግብ አለ። ከዛ አንጻር ሲታይ አሁንም መሰራት ያለበት ሰፊ ስራ እንዳለ ያመላክታል። አማካዩ ወደ 6.3% ቢመጣም ነገር ግን ከፍ ያለ ተማሪ የሚያቋርጥባቸው አካባቢዎችና ትምህርት ቤቶችም አሁን ከ10-15% በላይ የሚያቋርጥባቸው ትምህርት ቤቶች እንዳሉ መረዳት ችለናል። ይሄ ሰፊ ትግልና ጥረት በቀጣይም የሚያስፈልገው ነው። የዚህም ደግሞ የአንበሳውን ድርሻ የሚወስደው ማህበረሰቡ ነው። ወላጁ ልጁን ትምህርት ቤት አስተምሮ በተለይም የአንደኛና የሁለተኛ ደረጃ ትምህርት ቤት እንዲያጠናቅቅ ከማድረግ አንጻር ትልቅ ኃላፊነት አለው። በሀገራችንም አሁን የወጣው የትምህርት ሕግ ልጁን የማስተማር ግዴታ ጭምር ወላጅ ያለ መሆኑን የትምህርት ሕግ እንደ ሀገር ተቀርጾ ያለበት ሁኔታ አለ። ወደፊት ይህ ሕግ ተግባራዊ ሲሆን ልጁን በአግባቡ ያላስተማረ ወላጅ ጭምር በሕግ ጭምር ሊጠየቅ የሚችል መሆኑን ያስቀምጣል። ያን ወደ ተግባር ሂደት የተገባ ባይሆንም አዎንታዊ የሆነ ተጽዕኖ በማሳረፍም ጭምር ማህበረሰቡ ይሄን በበጎ በማየት ተማሪዎች መጠነ መቅረትና መጠነ ማቋረጥን እንዲቀንሱ የማድረግ የተሟላ እውቀት ይዞ የተሟላ ጊዜውን ተምሮ የሚወጣ ተማሪ ለቤተሰብም ጠቃሚ፣ ለአካባቢውም፣ ለማህበረሰቡም ብሎም ለሀገርም ገንቢ ዜጋ ለራሱም ደግሞ ያለውን የአሁኑን የወደፊቱንም ጭምር አስቦ የሚኖር ዜጋ መሆን ስለሚችል በዚህ ደረጃ ትልቅ አሁንም የቤት ስራ እንደ ማህበረሰብም እንደ ትምህርት ቤቶችም ያለ መሆኑን ለማንሳት እፈልጋለሁ። ክቡራትና ክቡራን ተመልካቾቻችን እንግዲህ ከጌዲዮ ዞን ትምህርት መምሪያ ኃላፊ ከአቶ ዘማች ክፍሌ ጋር እያደረግን ያለነው ቆይታ ይቀጥላል። ተመልካቾቻችን እናንተንም አንድ ጥያቄ ልጠይቃችሁ ነው። ትምህርት ለእናንተ ምንድን ነው? እስቲ በዚህ ስልክ ቁጥር በመደወል ልታሳውቁን ትችላላችሁ። ወይም ደግሞ በጌዲዮ ቴሌቪዥን ማህበራዊ ድረገጾቻችን ላይ ዩቱብ አለ፣ ቲክቶክ አለን፣ ቴሌግራም፣ ፌስቡክ ላይም ማሳወቅ የምትችሉ መሆኑን እናሳውቃለን። ይህም ፕሮግራም ደግሞ በድጋሚ በዩቱብም መመልከት እንደምትችሉ እያሳወቅናችሁ ትምህርት ለእናንተ ምንድን ነው? እንግዲህ የአጠገባችን የሚገኙት የጌዲዮ ዞን ትምህርት መምሪያውን ልንጠይቃቸው ነው። ትምህርት ምንድን ነው? ትምህርት እውነት ቢዝነስ ነው ወይስ ደግሞ ትውልድ ቀረጻ ነው? ይህንን ጥያቄ ምላሽ ይሰጡናል። ተመልካቾቻችን እናንተም ደግሞ በድረገጾቻችንና አሁን እያለፈ ባለው ስልክ ቁጥር ላይ ማሳወቅ ትችላላችሁ። አቶ ዘማች ክፍሌ የጌዲዮ ዞን ትምህርት መምሪያ ኃላፊው
ትምህርት ምንድን ነው የሚለው ምላሽ ይሰጡናል። አመሰግናለሁ። ጥያቄው እጅግ በጣም ሰፊ እሳቤን በውስጡ ማንሳት የሚቻል ሀሳብ ነው። እንደ አጠቃላይ ትምህርት በራሱስ ብለን ስንል ትምህርትን በሁለት መልኩ ከፍሎ ማየት ይቻላል። አንዱ በህይወት ዘመን የሰው ልጅ ከትምህርት ውጪ አይኖርም። ትምህርት የምንለው በህይወት ተሞክሮ በሚያሳልፍበት በህይወት ጎዳና ውስጥ እየተማረ ይሄዳል። ከማህበረሰቡ፣ ከሚዲያ፣ ከሚያየው፣ በስራ በህይወት ጎዳና በሚገጥሙ በጠቅላላ ጉዳዮች ሰው እየተማረ ከዛ እውቀት እየቀሰመ ከውድቀቱ ራሱን እየቀየረና የተሻለ የህይወት መንገድ እንዲመራ በህይወት ዘመኑ የሰው ልጅ ተማሪ ነው። ከእናት ጀምሮ የመጀመሪያ አስተማሪ የምትባለው እናት ናት። ከእናት ጀምሮ ያው ግብዓተ መሬት እስኪመለስ ድረስ ሰው ልጅ እየተማረ ይቀጥላልና ትምህርት የሰው ልጅ የህይወት ዑደት አንዱ መስመር ነው የሚለውን ነገር ከዚህ አንጻር ማየቱ ተገቢ ነው የሚሆነው። ሁለተኛ ደግሞ ትምህርት የምንለው የመደበኛ ትምህርት በትምህርት እርከኖች የሚሰጥ በጊዜ ገደብ ተመጥኖ የሚሰጠው ትምህርት ይሄ አንድ ሰው በዚች ምድር በሚኖርበት ጊዜ ለራሱም ብሎም ለማህበረሰቡ፣ ለሀገር ብቻም ሳይሆን ለዓለም ማበርከት የሚገባውን እውቀት የሚያገኝበት መስመር ነው። በዚህ ህይወት መስመር ውስጥ ትልቁ ግንባር ቀደም ተጠቃሚ ራሱ ነው። የተማረ ሰው ምናልባት ተጠቃሚ ሲባል ከሀብት ከኢኮኖሚ አንጻር ብቻ ሊታሰብ የሚገባ ሳይሆን የተማረ ሰው ወይንም እውቀት አለ የሚባለው ሰው በራሱ በህይወት ዘመኑ ሊያሳካ የሚገባቸውን ነገሮች በተገቢ ያልማል፣ ያቅዳል፣ ይተገብራል። ያለ መተግበር የሚያስችል እውቀት ከትምህርት ያገኛል። ከዛም አልፎ ደግሞ ከራሱ አልፎ ደግሞ በአካባቢ፣ በቤተሰብ፣ በማህበረሰብ፣ በአገር የሚታዩ ችግሮችን እንዴት እኔ መፍታት አልችልም የሚል ቁጭትና ጥያቄ የሚመለሰው በትምህርት ነው። ስለዚህ ትምህርትን በቁንጽል ደረጃ በጥቂት ኢንቨስትመንት ወይም ሀብት ማገኛና የህይወትን አንድ ግለሰብ የህይወት መስመሩን ሰርቶ እንጀራ አግኝቶ በልቶ ከመውጣት አንጻር ብቻ የሚታሰብ ሳይሆን ሁሉን አቀፍ የሆነ መሰረት ነው። ለዚህም ሁሉ መሰረቱ ትምህርት ነው። የተማረ ሰው የተሻለ ኢኮኖሚ ላይኖረው ይችላል፣ የተሻለ ሀብት ላይኖረው ይችላል። ግን የተሻለ እውቀት ካለ፣ የተሻለ ሀሳብ ካለ ብዙ ሀሳቦችን ማመንጨት ይችላል። ሁሉ ሀሳብ ማመንጨት ደግሞ ሀብት ሊሆን አይችልም። በዚህ ዘመን አሁን ሰው ብዙ መለኪያ የግለሰቦች ወይ የሰው መለኪያ ተደርጎ የሚታሰበው ሀብት ነው። በቀላሉ ስለሚቆጠር ስለሚታይ ነው። ነገር ግን የተማረ ሰው ውስጥ ያለ እሳቤና ጭንቅላት ወይ እውቀት ተሰልቶ እንደ ቁስ ወይንም እንደ ማዕድ ፊት ለፊት ስለማይታይ ብዙ ጊዜ ትምህርትን በማዕድ ዙሪያ ወይንም በሚታይ ቁስ ደረጃ ብቻ የሚለካ አይደለም። ስለዚህ ለሰው ልጅ ትምህርት መሰረታዊ ጉዳይ ነው። ያው ተወልዶ ኖሮ ማለፍ የትኛውም እንስሳ በእንደዛ አይነት ህይወት ውስጥ ያልፋል። ግን የተማረ ሰው በህይወት ዘመኑ የሚያደርጋቸውን ነገሮች ሁሉ በእውቀት በታጀበ መንገድ ሊተገብር የሚያስችልበት የራሱን ጎዳና በተሻለ መንገድ ሊመራ የሚችልበት እና በዚች ዓለም ላይ የራሱን አሻራ የራሱን ተጽዕኖ ፈጥሮ
አስቀምጦ ማለፍ የሚችልበትን እድል እንዲያገኝ የሚያደርግ ስለሆነ ትምህርትን እንደ ኢንቨስትመንት ብቻ ወይንም ሀብት ማግኛና እንደ ኢኮኖሚ መደጎሚያ ብቻ የሚታይ አይደለም። ብዙ እውቀት ያላቸው ግን ድሆች አሉ። ይሄ መታሰብ የሚታወቅ ነው። ያው ድሃ ሀገር ስንኖር ብዙ ጊዜ ባለው እውቀት ልክ ሰው ባበረከተ አስተዋጽኦ ልክ በኢኮኖሚ ተጠቃሚ ያለመሆን እሱ ሀገራዊ የድህነታችን ችግር ነው። ስለዚህ እውቀት ከግል ኢንቨስትመንት ወይንም በተጨባጭ ከሚታየው ቁስ ባለፈ እጅግ በጣም የረቀቀና ሰፊ ነው የሚለውን ነገር መያዙ ጥሩ ነው። ይሄን በብዙ አንገል በብዙ አቅጣጫ ማየት ይቻላል። እንግዲህ እርስዎ ያው በሰፊው ትምህርት ምንድን ነው የሚለውን አነሱልን፣ አብራሩልን። ተመልካቾቻችንም እንደዚሁ የራሳችሁን ሀሳብ ትምህርት ምንድን ነው የሚለውን ያው ፍልስፍና አይደለም ግን ትምህርት ምንድን ነው የሚለውን እናንተም ለራሳችሁ የሆነ ነገር እንደወሰዳችሁ እንተማመናለን። እዚህ ላይ ግን በጣም ትኩረት እንድናደርግ የምንፈልገው ምንድን ነው ትምህርት በመንግስት ደረጃ አለ፣ በማህበረሰብ ደረጃ አለ፣ እንደዚሁ ደግሞ በግለሰብ አሁን ይሄ ትምህርት ቤቶች የመንግስት ትምህርት ቤቶች የምንላቸው፣ የማህበረሰብ ትምህርት ቤት የምንላቸው፣ የግል ትምህርት ቤት የምንላቸው አሉ። እነኚህ የትምህርት ቤቶች መለያየታቸው እንደ ቢዝነስ ወይም ደግሞ እንደሆነ ገቢ ማስገኛ አይመስልም ወይ የሚለውን ለማንሳት ነው እና የፈለኩ እርስዎ የሚሉት ሀሳብ ካለ እዚህ ላይ ጥቂት ነገር ቢሉ። ጥሩ። ትምህርትን ከማስፋፋት አንጻር ያው በለውጡ መንግስት በተለይ የትምህርት ማህበራዊ ተደራሽነትን ከማስፋት አንጻር የትምህርትን አገልግሎት በመንግስት ብቻ የሚያቀርብ ከሆነ የዜጎችን ፍላጎትና አቅም ባገናዘበ መንገድ ተደራሽ ለማድረግ የሚቸገር በመሆኑ መንግስት የግል ተቋማትን የግል ባለሀብቶችንም ጭምር ባሳተፈ መንገድ ትምህርትን ተደራሽ የማድረግ ስራዎች እየተሰራ ይገኛል። በመሪሁ ሀሳቡ እጅግ በጣም መልካምና እንደ ሀገር ዜጎች ከመንግስት ጫንቃ ብቻ ሳይሆን ከግል ከፕራይቬት ሴክተሩ የትምህርትን አገልግሎት ማግኘት አለባቸው የሚል በጎ እይታ ነው። ነገር ግን ይሄን እይታ ከሌሎች ኢንቨስትመንቶች ባሻገር ወደ ትምህርቱ የሚገቡ ባለሀብቶችና ትምህርት ቤቶችን የሚከፍቱ በዘርፉ የሚሰማሩ ኢንቨስተሮች ጉዳዩን የሚያዩበት እይታ ነው መሰረታዊ ችግር ያለበት። ሌሎች ዘርፎች ግብአትን ወይንም ሸቀጥን ወይንም አገልግሎትን ለማህበረሰብ ሲያደርሱ ወዲያው አገልግሎትን ይሰጣሉ። ላበረከቱት አገልግሎት የሚከፈለው ወዲያው ግብረ መልስ ውጤት የሚመጣ ነው። የትምህርት ስራ ግን እንደ የትኛውም ሀብት ማግኛ ወይንም ገንዘብ ማግኛ ብቻ ሳይሆን ድርብ ግቦች ያሉበት ነው። አንደኛ ትምህርት እንደ ማንኛውም ሸቀጥ አይደለም። ትምህርት ሸቀጥ አይደለም። ትምህርት ዜጎችን ለመገንባት የምንጠቀመው የረዥም ዘመን ውጤት የሚመጣበት ያም የሰው ልጅን ጭንቅላት አእምሮ በመቅረጽ ደረጃ የሚሳተፍ ስለሆነ እንደ ግብአት ወይንም እንደ ሸቀጥ ሊታይ አይገባም። በዚህም ላይ የሚሰለጥነው የሰው ኃይል የሀገሪቱን የራሱንም ያን ኢንቨስተር ወይ ባለሀብቱንም ለቀጣይ በሂደት የሚያገለግል ብቁ ዜጋ የሚወጣበት ነው። ብቁ ሆኖ ካልወጣ በሀገር ላይ የሚመጣው ውጤት የዛኑን ያክል ነው የሚሆነው። ብቁ ሆኖ ሲወጣም ደግሞ ለሀገርም ለዜጎችም የሚኖረው ቦታ የዛን ያክል ነው። ስለዚህ ሁለቱንም አማካይ አድርጎ ያለመረዳት ችግሮች አሉ። በአንድ በኩል ያው ባለሀብቱ በዋናነት ትኩረት የሚያደርገው ሀብት ማግኘቱንና ትርፋማነቱን እንጂ ተማሪዎች ብቃት ያለውን እውቀት እኔ ለሀገር ኃላፊነት አለኝ እየተፈጠረ ያለው የዜጎች አእምሮ ነው እየተገነባ ያለውና በጎንዮሽ ይሄ ጉዳይ ታሳቢ መደረግ አለበት የሚለውን ነገር ያለማሰብ ችግሮች አሉ። ይሄን ስንልም ሁሉም ባለሀብቶች ወይንም ሁሉም የግል ትምህርት ቤቶች በዚህ በኩል ችግር አለ ብለን የምንፈርጀው አይደለም። ነገር ግን አብዛኛውም
ከዚህ ከለውጥ ከትምህርት ሪፎርም የምዘናና የቁጥጥር ስርዓት ከመጠናከሩ በፊት ያው እንደ ሀገር እንደ አሸን የፈሉ የግል ተቋማት ምን ያክል የበቁ ዜጎችን ፈጥረው የትምህርት ማስረጃዎችን ሲያድሉ ነበር የሚለውን ነገር ስናይ የገቢ ማግኛ እንጂ እነዛ ዜጎች ለማህበረሰቡ በቂ ዕውቀት አግኝተው በቂ አገልግሎት ሊሰጡ የሚችሉበትን ደረጃ ደርሶ ነው ወይ ገቢ ያገኘሁት የሚለው ነገር አለማገናዘብ መሰረታዊ ችግር የነበረበት ነው። ስቲል በአሁኑም ወቅት የውስን ተቋማት አሉ፣ ወረቀት የሚያድሉ አሉ። ይሄ ማለት የግል ገቢያቸውን ከፍ የሚያደርጉ ነገር ግን የሀገሬን ኃላፊነትና አደራ የመዘንጋት ችግሮች ያሉበት ስለሆነ ይሄ በዋናነት ከሀገር ወዳድነት ባለሀብቱ በትምህርት ዘርፍ የሚሰማራው ባለሀብት ሀገር ወዳድ ነው መገኘት መቻል ያለበት። ዋና እንደዛ አይነት መንትያ ግቦችን ማሰብ የሚቻለው የመጀመሪያ ባለሀብቱ በራሱ ሀገሬን ወዳታለሁ ወይ፣ በሀገሬ ላይ የሚፈጠሩ ዜጎች ለዚች ሀገር አዎንታዊ አቅም ሊሆኑ የሚችሉ ካልሆነ የነስ ተልእኮ የቱ ጋር ነው የሚለውን ራሱን መለስ ብሎ በቤቱ ውጭ ብሎ የሚያስብ ካልሆነ ገንዘብ ብቻ የሚቆጥር ከሆነ በዛ ደረጃ ላይ የግል ፍላጎቱን ሊያሟላ ይችላል። ነገር ግን አሁን በወቅቱ የደረስንበት ደረጃ የሰለጠነውም ሰው አሁን የትኛውም አካባቢ በቴክኖሎጂ በታገዘ በእውቀትና በብቃት የሚመዘን በተሰማራበት ስራ ቦታ ላይ ውጤታማ የማይሆን ከሆነ ሰርቲፊኬት ዲግሪ እና ዲፕሎማ መያዙ ብቻ የማይጠቅም ሆኖ እየታየ ነው ያለው። ማህበረሰብም ደግሞ አንድ አገልጋይ አንድ የተቀጠረ ሰው ብቁና ውጤታማ ካልሆነ በማህበረሰቡም ጭምር ውስጥ ያለ ተቀባይነትና እይታ ምን ያክል ዝቅ ያለ እንደሆነ የሚያሳይ ነው። ይሄ ሰው የመሆንን ስብዕና ዝቅም የሚያደርግ ነው። ሰው ሆኖ እኩል ለማገልገል ህዝቡ ውስጥ ተቀጥሮ በቂ አገልግሎት የመስጠት አቅምና እውቀት ደግሞ አጥተው በህዝብ ሲመዘን እጅግ በጣም ለራስ ሞራል የሚጠቅም አይደለም። ስለዚህ የትምህርት ጥራት ውጤታማ እንዲሆን ከማድረግ አንጻር የግል ተቋማት ሚናቸው ከፍ ያለ ነው። ነገር ግን ባለሀብቶች ከኢንቨስትመንትነት ብቻ ሳይሆን የትምህርቱን ስራ የትምህርቱን ጥራት ከማስጠበቅ ጎን ለጎን በደንብ አብሮ መስራት ያስፈልጋቸዋል የሚል ሀሳብ ነው ያለኝ። ከሚያስከፍሏቸውም ገንዘቦች አንጻር ስታሰብ ያው ተመጣጣኝ በሆነ መንገድ የማህበረሰቡን የመክፈል አቅም የተቋማችሁን ደግሞ የትምህርት ስራን የመምራትና ለዛ ለትምህርት ስራ የሚወጣውን ወጪና እንደ ባለሀብት ደግሞ ማግኘት የሚገባውን ከዛ ጥቅም በመልኩ ማግኘት በሚችልበት መንገድ ማህበረሰቡን ማገልገል ካልተቻለ የግል ተቋማት በትምህርቱ ዘርፍ አሉታዊ ተጽዕኖና ጫና የሚያመጡ ከሆነ በአገር ደረጃ እጅግ በጣም ጎጂ ስለሚሆን በቀጣይ እነዚህ ነገሮች ያው በሂደት ይስተካከላሉ የሚል እምነት አለኝ። እሺ፣ እናመሰግናለን። እንግዲህ ተመልካቾቻችን በዛሬው ዝግጅታችን የለውጡ መንግስት ከመጣ ትምህርት ላይ ምን ሰራ፣ የትምህርትንስ ፖሊሲ ምን ያህል አሻሻለ የሚለውን ነገር አንስተን ውይይት አድርገን ነበር። በተለይ ደግሞ ጥራት ላይ አሁን ትኩረት እየተደረገ እንዳለ የጌዲዮ ዞን ትምህርት መምሪያ አቶ ዘማች ክፍሌ ብዙ ሀሳቦችን አንስተውልናል። የመጨረሻው ሀሳብ በተለይ ደግሞ ትምህርት ምንድን ነው፣ ትምህርት ቢዝነስ ነው ወይስ ደግሞ የንግድ መስመር ነው የሚለውን አንስተን ነበር። ትምህርት ትውልድ መቅረጫና ዋነኛው አንኳር ነገር ነው። እንደ ሀገርም ደግሞ የትምህርት ስብራት ገጥሞናል። ያንን ለማከም መንግስት እያደረገ ያለውን ጥረት ግለሰቦችም የሃይማኖት ተቋማትም እንደዚሁ ደግሞ ሌሎች ድርጅቶችም በመተጋገዝ ይህ የትምህርት ስብራታችንን ልንጠግን ይገባል የሚለው መልእክቴን አስተላልፌ በሚቀጥለው ሳምንት ደግሞ ሌላ እንግዳ ይዤላችሁ ቀርባለሁ። የጌዲዮ ቴሌቪዥን ቲክቶክን፣ ፌስቡክ፣ ዩቲዩብ እና እንደዚሁም ቴሌግራም ፔጆችን እንድታጋሩ ሼር እንድታደርጉ እንደዚሁም ደግሞ አስተያየት እንድትሰጡ እጋብዛችኋለሁ። ስለነበረን ቆይታ እናመሰግናለን። መልካም ሳምንት።